አመለካከት የትናክል እየሄደ እንደሆነ የትናክል ሰው ምናክል ከባድ እየሆነ እንደሆነ የሚያስኬድ ነገር ነው ማለት ነው። እና ቤተሰቦች የፈጣሪ ልቦና ይስጣችሁ፣ ከእንደዚህ አይነት ነገር ይሰውራችሁ። ይፍቱ ስራ የምትባለው ሴትዮ እንግዲህ በጣም ጨካኝና አረመኔ ለገንዘብና ለሀብት ህይወቷን የምትሸጥ ከንፉሉስ ብላ ነፍሷን የምትሸጥ ሴት መሆኗን እያየን እንገኛለን ማለት ነው። እንግዲህ በዚህ ብር የተነሳ እብስት በጣም መስዋዕት እየከፈለች ትገኛለች፣ ለሀብትና ለንብረት ማለት ነው። እንግዲህ ሀብት ንብረትስ ጠፊ ነው። ሀብት ንብረትስ ያው ይጠፋል ይገኛል። ግን እሷ በአሁኑ ሰዓት እየከፈለችው ያለችው ህይወት በጣም ከባድና በጣም ልብ የሚያሳዝን ህይወት እየከፈለች ትገኛለች ማለት ነው። እለት በለቱ በጣም የሚያሳዝን ነገር እንግዲህ ምንድነው እየተፈጠረ ያለው ነገር ሲባል እብስት እንግዲህ ይፍቱ ስራ በጣም ከሷ ስትናደድ ከአምላክ ስትናደድ ማለት ነው ቀጥታ እሷ ላይ ነው እንትኗን የተወጣችው ማለት ነው። ይሄ ንዴቷን ማለት ነው እልኋን ቀጥታ እሷ ጋር ሄዳ ነው እንቅ አድርጋ ልትገላት የነበረው ማለት ነው። እንዲሁም መሬት ላይ ደፍታት እኔ ካሁን ወዲህ ምንም ነገር እንድትናገረኝ አልፈልግም፣ እንዳንቺ አይነት ልጅ በፍጹም እኔ ቀና ብሎ እንዳንቺ አይነት ስል እኔ ቀና ብሎ እንዳይኝ አልፈልግም በማለት እንግዲህ ከውርቼው ላይ ነው የወረወረቻት ማለት ነው። ቤተሰቦቼ እንደው በጣም ነው የሚያሳዝነው። እግዚአብሔር ልቦና ይስጣት ነው የሚባለው። እብስትም እንግዲህ በጣም ከፍቷትና እያለቀሰች ትገኛለች ማለት ነው። እንደዚሁም ደግሞ ጓደኛ አለች አብሮ አደጌ አብራ ከኔ ጋራ የምትሆነኝ ብላ ስታስብ በጣም በሚያሳዝን ነገር የመጣችውን ጓደኛዋ ለሷ የምትረዳ መከላስ ለተፍታ መከላስ እና ለሷ የምትረዳ ጓደኛ ሳይሆን በጣም በሚያሳዝን ነገር ቤተሰቦች ላይት ኩሩም ብሳ የሷን ህይወት የምታመስረት በጣም በሚያሳዝን ነገር እንግዲህ ጓደኛዋም ከዚህም በፊት የእብስት እናትና ቤተሰቦች ነበረ ህይወታችን የሚያኖሩት። እናቴ በጣም ታማሚ ነበረች፣ የሷ እናት ነበረች እኛን እያኖረችን እዚህ ደረጃ ያደረሰችን። ግን ደግሞ በአሁን ሰዓት እናትየዋና ቤተሰቦች አባቷ ከሞቱ በኋላ እኔ በጣም በመጥፎ ሁኔታ ውስጥ እገኛለሁ በማለት እንግዲህ ስትናገር ነበረ ለወዘሮ ለዛች ለካዲ ሴትዮ ማለት ነው። እንግዲህ ከዛን እንደዛ ሲሏት ልርዳሽ በጣም ታዛዝኛለሽ የኔ ውድ ምናምን አይደለም ያሏት ምንድነው ጭራሹ ነው እሷን ወንጀል ለማሰራት እሷ ያው እብስትን ከርታ ህብስትን በተለያየ ነገር እያስተባበረች ለሷ ያው እሷ ምትል እነሱ የሚሏትን ነገር ብቻ የነሱ ባሪያ ሆና ገንዘብ እንዲሰጧት ተባውላለች ማለት ነው። እንግዲህ ግማሹን ለዛም ግማሹን ያንን ነገር ካሉ የሚሏትን ነገር የምታደርግ የምታስተካከል ከሆነ ግማሹ ሀብትና ንብረት ለሷ እንዲሆን እየተፈቀደላት ይገኛል ማለት ነው። እሷን በቃ ችግር የለው ይሄንን ነገር የምታደርጉልኝ ከሆነ እኔ በታማኝነት ስራዬን እሰራለሁ በማለት ቃል ገብታለች ማለት ነው። ቤተሰቦቼ እንደው በጣም ነው የሚያሳዝነው ጋይስ። የዜና ክላስ ስዋችሁታል። ጓደኛ ማመን ዘመድ ማመን የዜና ክል መስዋዕት እያስከፈለ ይገኛል ማለት ነው። በአሁን ሰዓት ይብስት በማምላክ ብቻ ነው ካጠገቧ የሆነው። እንግዲህ በማምላክ እንግዲህ በጣም በሚያሳዝን ይፍቱ ስራን እህቱን እንቅ አድርጎ እንደዛ ነፍስ ውጪ ነፍስ ግቢ ያስባላት ለምንድነው መድኃኒት እሷን እንደዚህ ያደረግሽው በማለት ነው እንግዲህ ይሄ ሁላ ደረጃ የደረሰው ለምንድነው እሷን እንደዚህ የምታደርጊያት ምንስ አደረገችሽ በማለት ነው። ምን አይነት አንቺ ጨካኝና አረመኔ ሴትዮ ነሽ፣ እኔ እንዳንቺ አይነት እህት የለኝም በማለት እንግዲህ ይገኛል ማለት ነው። እኔ እንዳንቺ አይነት እህት ለወደፊትም ለነገም ለሁሌም እንዲኖረኝ አልፈልግም። ምን አይነት ግን አንቺ ምን አይነት አስነዋሪ እህት ነሽ፣ እንዴት በሷ ላይ እንደዚህ ተጨክኛለሽ በማለት እንግዲህ እንቃርጎ ሊደፋት ነበረ ማለት ነው። አባትየውም እንግዲህ ባልየው ተብየውም በስተመጨረሻ አልነገረችውም ነበረ፣ ዝም ነበር ያለችው። ምክንያቱም ይጣላሉ ምንም ቢሆን ያው ወንድሜ ነው በማለት እንግዲህ በእርግጥ እሷ ወንድምንስ ታውቃለች እንዴ የሚባለው ነገር ውሸት ወሬ ነው የምታውቅ አይመስለኝም። የወንድምነት ፍቅር የወንድምነት ምክንያቱም አንዳንድ ሰዎች ጨካኝ አረመኔ ጥቅም የሚወዱ ሰዎች ወንድምነታቸውንም ሊክዱ ስለሚችሉ ምንድነው ያው ተናዳ ነበረ ቀኑን የዋለችው ማለት ነው።
ባልየው ሲማታ እንግዲህ ምን ሆነሽ ነው? ዛሬ እኮ ትክክል አይደለሽም። ከመጣው ጀምሬ ጥሩ ስሜት አንቺ ላይ እያዩ አይደለም። የሆንሹ ነገር አለ እንዴ ብሎ ስጠይቃት ምን ያልሆንኩት ነገር አለ? በማምላክ እኮ ንቅ አድርጎ ሊገለኝ ነበረ። እግዚአብሔር ባያወጣኝ ኑሮ ገሎኝ ነበረ ስትል ነበር ማለት ነው። ለባልየው እንደዛ ስትል እንግዲህ ባልየው ብድ ነው ያለው። ይሄ ምን አባቱ ነው? እኛ አምጥተን ነው ሰው ባደረግነው ነው እንዴ እንደዚህ የሚያደርግሽ? እንደውም ወጥቼ አሁን ልኩን ላሳየው ምናምን ስትላት በፍጹም ምንም ነገር እንዳታደርገው፣ አሁን መሽቷል። ነገ ግን ሲነጋ ሁሉም ነገር ማድረግ ትችላለህ። ለዛውም እኮ ያነቀኝ ክላሴ መጥቶ ነው እንቅ ያደረገኝ፣ እነኛ ኩታራ መጥቶ ነው ያስጣሉ በማለት እንግዲህ ስትናገር ትገኛለች ማለት ነው። በጣም በሚያሳዝን ነገር ማለት ነው ቤተሰቦቼ። እንግዲህ በአምላክ በጣም የተናደደባት ማለት ነው። ምን አይነት እንግዲህ ካሁን ወዲህ በቃ ሁሉን ነገር መንገር አለብኝ ለእንትና ሁሉ ነገር ማወቅ አለባት። እቺ ልጅ መጠንቀቅ እንዳለባት የምትበላውን ምግብ የምትጠጣውን ነገር እዚህ ቤት ውስጥ ሁሉ ነገር የሚደረገውን ነገር መጠንቀቅ እንዳለባት ሁሉ ነገር ለሷ መናገር አለብኝ በማለት እንግዲህ እየተናገረ ይገኛል ማለት ነው። እንግዲህ እሷም ውጭ ላይ አውጥቷት በጣም ከፍቷት ነበረ። ምክንያቱም ይፍቱ ስራ በጣም ስለ እንትን ላይ ስለገለበጠቻት እንግዲህ ይፍቱ ስራ መጠንቀቅ አለብሽ። ምክንያቱም አሁን በወርች እንደዚህ እግርሽን እንዲያምሽ ያደረገሽ ማን እንደሆነ ታውቂያለሽ እንዴ ሲላት እኔ ምን አውቃለሁ፣ እኔ ምን የማውቀው ነገር አለ ስትለው ነበረ ማለት ነው። እውነቱን ልንገርሽ ይሄንን ነገር ያደረገችሽ ይፍቱ ስራ ነች። ምክንያቱም እንዳትሄጂና እንዳትራመጂ እያደረገችሽ ትገኛለሽ። በዙሪያሽ ያሉት ሰዎችን አትመኝ። ነገሮች ሁላ ማንንም ሰው እንድታምኝ አልፈልግም። ይብን እኔንም ብሆን አትመኝ። ራስሽን መጠበቅ አለብሽ። አለበለዛ ግን ህይወትሽ እንደሚጠፋ እየነገርኩሽ እገኛለሁ በማለት እንግዲህ ኮስተር ብሎ ጠርጠር ብሎ ለሷም ነግሯታል ማለት ነው። ራስሽን መጠበቅ አለብሽ፣ አለበለዛ ህይወትሽ በአደጋ ላይ ነው ያለው። ራስሽን ጠብቂ። ብዙ ሰዎች አንቺን ለማጥፋት ከፊት ከኋላ ግራና ቀኝ እየተጣጣሩ ይገኛሉ በማለት እየተናገራት ይገኛል ማለት ነው። እሷም በምን የተነሳ ነው ግን እኔ ምን አድርጊያቸው ነው ስትለው እኔ ያደረጉሽን ነገር ምንም መናገር አልፈልግም። በቃ ራስሽን ጠብቂ ብዬሻለሁ፣ ራስሽን ጠብቂ። አንድ ንግግር ነው የምናገርሽ በማለት እንግዲህ ዝግት አድርጎታል ማለት ነው። እሷም ምን ማድረግ አለብኝ እያለች እንግዲህ እያሰበች ትገኛለች። እንደዚህ የአብስራ ጓደኛቸውም እሱም ራስሽን መጠበቅ አለብሽ። እዚህ ቤት ማንም ሰው ምግብ ሲሰጥሽ ዝም ብለሽ አትብይ፣ አትጠጪ ብዬሻለሁ በማለት እሷን ማስጠንቀቅ እያስጠነቀቃት ይገኛል ማለት ነው። እሷም እንግዲህ ግራ በመግባት እንግዲህ እሺ ብላችኋለች ማለት ነው። ግን ምን እንደተፈጠረና ምን እየተደረገ መሆኑ ምንም ነገር የምታውቀውና የተረዳችው ነገር የለም ማለት ነው። ቤተሰቦቼ ለማንኛውም ፈጣሪ ከእንደዚህ አይነት ነገር ይሰውራችሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ፣ ቸር ሁኑልኝ። ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ፣ መልካም ቆይታ